ሊፈት ነው ወይስ ሂዶ ሊያየው ነው? በዘላለም ስም ብሎ ቲክቶክ ላይ ገብቶ የሚያወራ ልጅ ገብታ አውርታው መጀመሪያ 60,000 ብር ላኩለታለች። ከዛ በኋላ ደግሞ 50,000 ብር ላኩለታለች። ስለዚህ እንደዛ ያለ ያጭበረበረ በዘላለም ስም በብዙ ሰዎችን ብር የተቀበለ በተለይ ይሄ ብር የሚቀበሉት አረብ ሀገር ባለነኛ ነው። አረብ ሀገር ያለነኛ ሰው ያሳዝነናል። ሰውን እናምናለን ከሰው ጋር ስለማንውል በቃ ሁሌ ከአረቦች ጋር ስለምንሆን ሁሉም ሰው እንደራሳችን እውነት አድርገን ነው የምናየው። በእርግጥ እኛ ንጹህ ከሆነን ሌላ ሰው ንጹህ አይደለም ሌላ ሰው እንደዛ ነው ብለን መጠርጠር ከባድ ነው። ለምን እኛ ህሊናችን ልባችን ንጹህ ስለሆነ ህሊናችን ንጹህ ስለሆነ። ነገር ግን በብር ጉዳይ ላይ ሰው ማመን ከባድ ነው። ማንኛውም ሰው በብር ላይ ማመን ከባድ ነው። ምክንያቱም ያ ብር እንዴት አድርገን እንደምናመጣው ራሳችንና አላህችን ብቻ ነው የሚያውቀው። አላህ Subhanahu Wa Ta'ala ራሳችን ብቻ ነው የምናውቀው። እንዴት ለፍተን ምግብ ሳንበላ ሳንጠጣ እንቅልፍ አጥተን ብዙ ነገር የምናገኘው ብር ነው። ስለዚህ በዛኛው ብራችን ደግሞ መቀለድ አግባብ አይደለም። ግን እሷ ታማኝ ባልዋ ጠርጥራው ባልዋ ሳይሆን ፍቅረኛዋ ነው ጠርጥራው ነው ሊፈትናት ባደረገችው ነገር 50,000 እና 60,000 ብር ማለት አንድ የኢትዮጵያ 110,000 ብር ማለት ነው ተበልታ። ከዛ በመጨረሻ ጊዜ ስልኳ አጥፍቶ ምናምን ብሎ ነው የጠፋው ልጁ። አንድ በዚህ አጋጣሚ መናገር የምፈልገው ነገር አረብ ሀገር የምንሰራ እኛ መጀመሪያ አዲስ ሆነን ስንመጣ ጊዜ አረብኛ አንችልም፣ የአረቦች ስራ መስራት አንችልም፣ የአረቦች ጽዳት ቤት ማጽዳት አንችልም። ማለት ሀገራችን ላይ ጽዳት የለም ማለት አይደለም። ግን እዚህ ሀገር ሁሉ ነገር ኬሚካል ያለው ነገር ስለሆነ ያንዳንዱ ነገር ይፈተጋል። ምን ይላል በሶፍት ጠርጎ ነው የሚያዩት። ከስንት አንድ አላህቸው የሚፈሩ ሰዎች ነው እንጂ ብዙዎቻቸው በእጃቸውና በሶፍት ጠርጎ ነው የሚያዩት። ስለዚህ እንደዛ አሳልፈን ቋንቋ ከለመድን በኋላ የአረብ ሀገር ስራ ከለመድን በኋላ ከአረቦች ጋር ከተግባባን በኋላ አዲስ የሚመጡ ልጆች ጋር ለምን ደሞ የምንጫወትባቸው? ለምን ድሮ እኛ መዳም ያደርጋል? በአብዛኛው እኛ አብሾች ለምን ብዙ ጊዜ ከሌላ ዜጋ ብሰሩ ነው ምርጫችን። ብዙ አበሻ ሰዎች ከፊሊፒኒ ከስሪላንካ ከኢንዶኔሺያ ብንሰራ ነው የሚሻለው። ለምን እኛ አበሻ ከአበሻ ምቀኞች ነን። መዳም ያደርገናል። እንኳን አረቦችን ቋንቋ ምንም አይነት ቋንቋ ሳናቅ እጃችን ይዘው ነው የሚያስለምዱን። ሀታ ምግብ እንበላ ምን ያክል ነው የሚለማመጡን። እንደዚህ አድርጊ ተኚ፣ እንደዚህ ልበሽ፣ እንደዚህ አድርጊ ብሎ ያስተምሩናል። አዲስ ስንመጣ ከለመድን በኋላ ቋንቋ ከለመድን በኋላ ምናምን በቃ ልክ እንደ ቤታችን ስለምናየው እነሱም እንደዛ ስለሚዩ ምንም ነገር አይደለም። ነገር ግን አዲስ ያለን በጣም ነው የሚንከባከቡን አረቦችን። አዲስ ያላችሁ ብዙ አረቦች አያሰቃዩ። ቋንቋው እንደማናቀው ስለሚገባቸው ስራቸው እንደማናቀው ስለሚገባቸው ምግባቸው መብላት ስለማንችል ይረዱናል። ግን የኛ አበሾች ያመከራ አልፋችሁ ቋንቋው አዲስ የሆናችሁ እንዴት እንደለመዳችሁ ያለፋችሁት ምግቡን ቢሆን ስራው ቢሆን ሌላ አዲስ አበሻ ሰራተኛ ሲመጣ ጊዜ ለምንድነው በዚህ ልክ የምትጨክኑት? ለምን ማናችሁ እናንተ? ማለት ያ ድልድይ እናንተ አላደፋችሁበት ነው ሳታልፉ ነው በመኪና ነው የተሻገራችሁት? ወይስ ሁሉ ነገር ቋንቋ ምኑ ከኢትዮጵያ ለምዳችሁ ነው የመጣችሁት? ሙስታሂል። ማንኛው ሰው አረብ ሀገር መጥቶ ነው ሁሉ ነገር የለመደው። ግን ያ ነገር ትረሱታላችሁ። ለምን? ሰው እኮ ያለፈበት ችግርና ጉዳይ ማንኛውም ነገር መከራ ሚረሳ ሰው እኮ እኔ ያ ሰው ነው ብያለሁ። ያለፍንበት ችግር እኮ ማስታወስ ግድ ነው። ምክንያቱም ለፊታችን ድልድይ ይሆነናል። ምንም አይነት መከራ ቢደርስብን ያል ነገር እናልፈዋለን። ግን ትላንት መከራን አሳልፈን ዛሬ ትንሽ ከተመቸን በኋላ የትላንት ቁማና እናሳልፍ ከሆነ እኛ ሰዎች አይደለንም። ለምን በዚህ ልክ ለምን ትጎዳላችሁ? እሷ መዳም ሆና እኔ ታሰራኛለች አለች። ምግብ ልበላስ ደግሞ ይሄ ነገር እኔ ማጋጥሞኛል። የአረቦች ምግብን ጠባህ ሆኖ እናንተ ጽዳት ምሰሩ ከሆነ ምግብ ልትበሉ አይሰጧቸውም። ደስተኛ አይደሉም። አረቦች በለፉበት አረቦች በገዙት ብር እነሱ ያልተናገሩ እነሱ እኛ በሻ ጠባሆች ይናገራሉ። ጠባህ ብቻ ስለሆኑ ለምን በብራቸው አልገዛችሁት? በእነሱ ብር ነው። ለምን በዚህ ልክ ትጨክናላችሁ? ምድራሽ ቃባጭ። እናንተም ሰራተኛ ናችሁ፣ እኛም ሰራተኛ። ጠባህ ምሰሩ እናንተ ሰራተኛ ናችሁ። ሰራተኛ ስለሆናችሁ ነው ጠባህነት የምትገቡት። እኛም በጽዳታችን ሙያ ስላለ ነው። ጽዳት የሚሰሩትን ሙያ ስላላቸው ነው በጽዳት የሚቀጠሩት። ግን እናንተ መዳም የሚያረጋችሁ አብዛኛው ሁሉም ያልኩኝ አይደለም፣ አብዛኛው ጠባሆችን እንደዛ ናችሁ።
ግን መጨረሻ ላይ ዋጋው አግኝታለች። ሴትዋ አባራቻት ነው። ብዙ መከራ አሳልፌ መኪና እሷ የምታጥበው መኪና ግቢ የሆነ የጸቢ ነው፣ ምግብ አንቺ ስዲ ነው፣ ቤት አንቺ ያጽጂ፣ ብዙ ስቃይ ካሳለፍኩኝ በኋላ ቋንቋ ከለመድኩኝ በኋላ ከሴትዋ ጋር ተግባባሁኝ። ያቺ ተባረረች፣ ሌላ መጣች። ግን ያቺ ከኋላ የመጣችዋ እኔ እንደ እናት ነው የተንከባከብኳት። ምክንያቱም ያቺ ያሳለፈችብኝ መከራ ስለማቀው እኔ በሁለተኛ ኢትዮጵያዊ ላይ ግፍ አልሰራሁም። ያለፍኩበትን እሷ ልታልፍበት አልፈለኩም ያለችው ጀግና። ሁለተኛ ደግሞ ባልሽ በጣም ነው ያደነኩት። በዚህ ላይ ገና ማንነትሽ ሳያቅሽ ብርሽን ሰብሰብ አድርጎ ቤት ገዝቶልሽ የጠበቀሽ ፍቅረኛሽን በጣም ነው የማመሰግነው። በጣም ወላሂ የዘመናችን ጀግና ነው። በዚህ ላይ ገና ምንም ሳያቅሽ ብር ላኪ ብሎሽ ቤት ገዝቶ ቤት ሰርቶ እንኳን አንቺ ሳትሄጂ በፊት በቤቱ ልግባ አላለም። ተከራይቶ የኖረ ከአንቺ ጋር ሊገባ ፈልጎ አሁን እንኳን ባለ ትዳር ሆኖ የልጆች አባት ሆነው ሚስታቸው አረብ ሀገር ይልኩና እሷ በሰራችው ቤት ልጃቸው ውጭ አውጥተው ወይ የእናቱ ቤት ወይ የእሷ እናቱ ቤት ያስቀምጡና ሌላ ሚስት ነው የሚያገቡት። ግን አንቺ ገና በሚዲያ ያወቅሽውን ቤት ሰርቶ ምን ብሎ ጠብቆሽ ገና በቤቱ አልተቀመጠም። ቤት ተከራይቶ ቁጭ ብሎ ነው አንቺ ስትገቢ ቤት እሸገባለሁ ያለው። እንደዚህ አይነት ታማኝ ወንዶች ብዙልን። በጣም ነው ያደነቀው። በርታ። የሌሎችም አርአያ የምትሆን ልጅ ነው። ግን በዚህ ልክን በነዘላለምን አጭበርብራችሁ የምትሰሩ ሰዎች በሙሉ እንደዚህ ሰውየው ትምህርት መውሰድ አለባችሁ። በእነሱ አጭበርብሮ በየአረብ ሀገር የሚሰሩ በእህቶቻችን ብር የሚቀበሉ በሙሉ እንደዚህ መዋረድ አለባችሁ። ዛሬ እንደተዋረደ ልጅ ሁላችሁ መዋረድ አለባችሁ። በሰው ስም አትነግዱ፣ በሰው ስም አታጭበርብሩ። እነሱ ለሀገራቸው ዜጋ የቆሙ የተበደለ የቆሙ ጀግኖች ናቸው። ዘላለም ሆነ የነስር አይነ ግን እናንተ በእነሱ ስም አድርጋችሁ ቲክቶክ ከፍታችሁ ቴሌግራም አካውንት ከፍታችሁ በእነሱ ስም ከፍታችሁ ትነግዳላችሁ። እነሱ እኮ አንድ ብር እንደማይቀበሉ ደግሞ ተናግረዋል። እኛ ከህዝባችን ምንም አይነት ነገር አንፈልግም። ቻናላችን ብቻ ነው አሳድጉልን፣ ሼር አድርጉልን፣ ጥሩ ኮሜንት ጻፉልን፣ በኮሜንት አስተያየት አስቀምጡልን። ለእናንተ የኮሜንት አስተያየታችሁ የኛ ይጠቅመናል፣ ድጋፍ ነው የሚሆነው ነው የሚሉ ሁሌ እንጂ ብር ደግፉን ብለው አንድ ቀን ሲያወሩ አልሰማሁም። ሁለታቸውም አንድ ቀን ብር ቸግሮናል አግዙን ብላኩልን ብሎ አንድ ቀን ሲያወሩ አልሰማሁም። አካውንቱም አላስቀመጡ። እኔ የነሱ ቻናል መከታተል ከጀመርኩ ቆያሁን። ግን ለምንድን ነው ሚዲያ የተጠቀምን ነፃ ዋይፋይ የተጠቀምን ለምን እንበላለን? እኛ በተለይ የመዳን ቅመሞች ለምን ያየን በብዙ እህቶቻችን ያየን ገና እኛ ለምን እዛ ቦታ እንገኛለን? ለምን እንደው ጥንቃቄ ማናደርገው? ያ ብር እኮ እንዴት አድርገን እንደምናመጣው እናውቃለን። ምግብ ሳናገኝ እረፍት ሳናገኝ እንኳን እንቅልፍ እንወደው እንቅልፋችን እኮ በስራ ሳንተኛ ሰዓት ሳይበቃን ነው የምንነሳው። ያለ ምንድነው? ስራ ፍለጋ ስለመጣን፣ ብር ፍለጋ ስለመጣን። ስለዚህ እህቶች በዚህ ልክን አትበሉ። መጀመሪያ ሰው ማንነት ማጣራት አለባችሁ። አንድ ሰው ብላኪ እንደዚህ ነገር አድርግልሻለሁ ሲላችሁ ጊዜ ቢያንስ የዘላለም ድምጽ በማንኛውም ቦታ ይወጣል። እንኳን ከጀርባ ሆኖ ቢያወራ እኔ ድምጽ አውቀዋለሁ። እውነት የሱ ሚዲያ የምትከታተሉ ከሆነ ማጣራት ነው ያለባችሁ። ቻናላቸው ላይ ገብታችሁ ቼክ ማድረግ አለባችሁ። ቻናላቸው ላይ አካውንት አስቀምጠዋል ወይ? ስልክ ቁጥር አስቀምጠዋል ወይ? እውነት እነዚህ ሰዎች በብር ነው የሚሰሩ ነው ብላችሁ መጀመሪያ መጠየቅ ማጣራት አለባችሁ እንጂ ብቻ እዛ ጋር በዘላለም ስም ብቻ ስለተከፈተ ደግሞ መበላት የለባችሁም። እህቶች ራሳችሁ መጠበቅ አለባችሁ። እህታችን ኢንሻአላህ ወይ ብሯ ይመለሳል። ግን ቢሆንም እሷ ዛሬ የተናገረችው ለእኛ ይጠቅመናል፣ ለእኛ አራያ ሊሆን ይችላል፣ ለእኛ ትምህርት ሊሆን ይችላል። ግን ዘላለም በዚህ ጉዳይ እንደዚህ በብር ሲሰራ እኔ አይቼም ሰምቼም አላቅም። እሱም ዛሬ ደጋግሞ ተናግሯል። እኔ በብር አንድ ቀን ሰርቼ አላቅም፣ አንድ ቀን 5 ሳንቲም ከሰው አልፈልግ ማለት ከዚህም በፊትም ይናገራል። ስንት ስራ ያለ በሰውን ስም አጭበርብራችሁ የምትሰሩ ሰዎች ለምን ነው አደብ ማድገዙት? ለምን አደብ አይኖራችሁ? እናንተ ማን ናችሁ? እውነቱ እናንተ ወንድ ከሆናችሁ በወንድነታችሁ ሰርታችሁ ብሉ። ስራ እኮ ክቡር ነው፣ አያስንቅም። ጤና ከሰጠን አላህ በዛ ጤንነታችን አመስግነን አልሐምዱሊላህ ብለን ተመስገን ብለን ስራ መስራት ነው ያለብን። በሰውን ስም ማጭበርበር፣ መስረቅ፣ ሰውን ልብ መስበር፣ የሰውን ቀልብ መስበር አግባብ አይደለም። ዙሮ ይከፍለናል። ያው ዛሬ በእነሱ ስም ያጭበርብር ሰውየው ዛሬ ተይዘዋል። እያንዳንዱ በህግ ይጠየቃል። ምክንያቱም በእነሱ ስም ነው ውሸት የሚሰራው፣ ሌብነት የሚሰራው።
እና ውድ የመዳም ቅመሞቼ፣ ውድ እህቶቼ፣ በስደት ያላችሁ እህቶቼ በሙሉ ከዚህ ነገር መጠንቀቅ አለባችሁ። ብራችሁ ለማንም አሳልፋችሁ አትስጡ። እዚህ ጋር በምን ሁኔታ እንደምናመጣው እያንዳንዳችን የአረብ ሀገር ያለን የአረብ ሀገር የቀመስነኛ ነው የምናውቀው። ሌላው ላይ ይረዳን ይችላል። ኢትዮጵያ ላይ ቁጭ ብለው አረብ ሀገር ያላዩ ሰዎች አይረዱም። በድንጋይ ላይ ውሃ ማፍሰስ ነው። ያ ስለሆነ ራሳችሁን ጠብቁ እላችኋለሁ። ውድ እህቶቼ፣ የሚጠብቀው አላህ ሱብሃነሁ ወተዓላ ነው። ግን እኛም ሰበብ አድርሰን ራሳችን መጠበቅ አለብን። በዚህ ልጅ መበላት የለብንም። ጉልበታችን እዚህ ጋር ጨርሰን ከቤተሰቦቻችን ናፍቆት ሁሉ ነገር ተቋቁመን ነው የምንሰራው። ያ ነገር ደግሞ ያሰብን ብላችንን መቆጠብ አለብን እላችኋለሁ። ባላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ፣ ሰላማችሁን ይብዛልኝ። አገራችንን አላህ ሰላም ያርግንላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።